ጤና ይስጥልን ሰበር መረጃ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው ጠቅላይ ሚኒስትር ጋር እጅግ ወሳኝ የተባለ የስልክ ውይይት ማድረጋቸውን የአሜሪካ የውጭ ጉዳይ መስሪያ ቤቱ ይፋ አድርጓል። የመስሪያ ቤቱ ዋና ምክትል ቃል አቀባይ ቶሚ ፒጎት ዛሬ ባወጣው አጭር ነገር ግን ጥልቅ መልእክት ባዘለ መግለጫ የሁለቱ ሀገራት መሪዎች በቀጠናው የጸጥታ ጉዳዮች ላይ ሰፊ ምክክር ማድረጋቸውን አብራርተዋል። በዚህም መሰረት የውጭ ጉዳይ ሚኒስትሩና ጠቅላይ ሚኒስትሩ በቀጠናዊ መረጋጋት የጸረ ሽብርተኝነት ትብብር በኢኮኖሚያዊ ብልጽግና እንዲሁም በአፍሪካ ቀንድ የረጅም ጊዜ ጸጥታ መሰረት በመገንባት ዙሪያ ያላቸውን የጋራ ቁርጠኝነት አረጋግጠዋል። ይህ የአሜሪካ የውጭ ጉዳይ ሚኒስትርና የኢትዮጵያ ጠቅላይ ሚኒስትር የስልክ ንግግር በአፍሪካ ቀንድ እጅግ ውስብስብና ውጥረት በነገሰበት የሽግግር ወቅት ላይ የተደረገ በመሆኑም ቀላል የሚባል ዲፕሎማሲያዊ ልውውጥ አይደለም። ማርኮ ሩቢዮና የአሜሪካ መንግስት ቀጠናዊ መረጋጋትና የጸረ ሽብርተኝነት ትብብር የሚሉትን ቁልፍ ቃላት ሲጠቀሙ ኢትዮጵያ በቀጠናው ያላትን ተተኪ የሌለው የጸጥታ ምሰሶነት እውቅና መስጠታቸውን በግልጽ ያሳያል ይላሉ። በተለይም በሶማሊያ ያለው የአልሸባብ ስጋትና የቀይ ባህር የደህንነት አደጋ እያሻቀበ ባለበት በዚህ ወቅት ዋሽንግተን አዲስ አበባን ከጎኗ ማሰለፍ እንደምትፈልግ ጠቋሚ ነው። ይሁን እንጂ ከዚህ አጭር መግለጫ ጀርባ ያለው አንድምታ ሌላ ጥልቅ መልእክትም ይዟል። አሜሪካ ቀጠናዊ መረጋጋት ስትል ኢትዮጵያ ከጎረቤት ሀገራት ጋር በተለይም ከሶማሌ ጋር ከሶማሌላንድ የመግቢያ ስምምነት ምክንያት የተፈጠረውን ውጥረት እንዲሁም ከኤርትራ ጋር ያለውን የሻከረ ግንኙነት በዲፕሎማሲያዊ መንገድ እንድትፈታ እና ወደ ከፋ ግጭት እንዳታመራ ማሳሰቧን ያመለክታል። በተጨማሪም ኢኮኖሚያዊ ብልጽግና ጉዳይ መነሳቱን ኢትዮጵያ ከዓለም አቀፉ የገንዘብ ተቋማት IMF እና ከዓለም ባንክ ጋር ለምታደርገው የኢኮኖሚ ማሻሻያ ድጋፍ እንዲሁም ወደፊት የአጎዋ የንግድ ዕድልን መልሳ ለማግኘት አሜሪካ በሩን ክፍት ልታደርግ እንደምትችል የሚጠቁሙ ነው ሲሉ እይታቸውን የሚያጋሩ ተንታኞቹ፣ ነገር ግን ይህ የኢኮኖሚ ትብብር በቀጥታ ከሀገር ውስጥ ሰላምና ከቀጠናዊ መረጋጋት ጋር የተቆራኘ መሆኑን የዋሽንግተን ዲፕሎማሲ በተዘዋዋሪ እያስገነዘቡ ይገኛልም ሲሉ ጠቁመዋል። ይህ የዋሽንግተንና የ4 ኪሎ ከፍተኛ ባለስልጣናት ንግግር አሜሪካ ኢትዮጵያን አሁንም እንደ ዋነኛ ስትራቴጂክ አጋር እንደምትመለከታት የሚያሳይ ቢሆንም ይህ አጋርነት ግን ጦርነቶችን በማስወገድና ውስጣዊ ብሎም ቀጠናዊ ሰላምን በማረጋገጥ ላይ የተመሰረተ መሆኑን በሚገባ ያስረዳል ሲሉ ታዛቢዎች ለዛበሻ ተናግረዋል። Thank you.